ዛሬ ማታ ለራት የሚሆን አንዳንድ ነገር ገዝቼ ሞገስ ጋር መሄድ እፈልጋለሁ። ምን ነው ሞገስ? ለራት ብቻ አይደለም ሮዚ፣ የሆነ ቡቲክ የሚያምር ጫማ 1500 ብር ብለውኛል። ለራት 500 ብር በመድብ ቶሎ ብዬ መስፍኔን ማግኘት አለብኝ። እሺ መስፍኔ እሺ ባይልሽስ? አውቃለሁ እንግዲህ እሺ እንዲህ ልጸልያለሁ እንጂ መቼም ልጄ ሲሞት ቆሜ አላይ። ስሚ ልጁን ወልዳለሁ ብለሽ የምታስቢኝ ከሆነ ግንባር ቀደም የልጄ ገዳይ አንቺ ነሽ። ስለዚህ በአስቸኳይ ጽንስ ወልዶ እንዳይፈልጋል። አይ የምትይ ከሆነ ደግሞ ማድረግ የማንፈልገው ነገር እንዳደርግ ታስገድኛለሽ ማለት ነው። ፍቅሬንና ሙያዬን በማምታታት ትልቅ ጥፋት መፍጠር እኮ ነው። ስለወደድኳት ብቻ ማለምንበትን ማድረግ የማልፈልገውን እንዳደርግ ከፈለገች ይሄ ትልቅ የኔ ከምለው ሰው ማልጠብቀው ትልቅ በደል ነው። ሴትዮ አንቺ ሽሽት ቤት በቀይር ጭራሽ ተከትለሽኝ መጣሽ? ሞገስ ተከትል መጣ። ያምሻል ወይስ ጤነኛ ነሽ? አይባልም ሞገስ፣ ምን አይባልም። ስንቱ በጉጉት የሚጓጓለትን ገላ በቢጃማ ሱባ የምትጠብቅ ፍቅረኛ አቅፋ ትሳማለች እንጂ ያምሻል ምናምን አይ አክስ ዘድሬ ለደዛ አንተ ምንም ጣጥንጣጥ ያሰኛል። ቆይ አንቺ ግን ከግሌ ላይ የቦጨቅሽው ስጋ አንሱሽ ታፋይንም ልትግጪው ነው የመጣሽው? እኔ ቬጂቴሪያን ነኝ። አዎ ደግሞ አንተ ይሄን ያህል የእድሜ ክምር ተሸክመ ፍቅረኛ ምን እንደምትባልና እንደማትባል ለይተማወቅ አለብህ። አይውልሽ ሶስና፣ ዛሬ እነዛ ቦዲጋርዶች መጥተው የሚያስጥሉሽ መስሎሽ እንዳትሳሳች። ይኸው እንደ እባብ ነው አናትሽን መቀጠቅጠው። ስለዚህ ውጭልኝ፣ ውጭልኝ። ሞክረኛ ሞክረኝ ዝተሃል ነበር። ይኸው እጅን ጨብጥና ሞክረው። ይኸውልሽ ሶሲ አንድ ነገር ልንገርሽ ሶሲ፣ እዚህ ገላጋይ የሌለበት ቤት ውስጥ እጄን ብሰነዝር ለኔም ላንቺም ጥሩ አይሆንም። ታው እንጂ ጥሩ አይሆንም አይደለ? ከማንም በላይ ታውቀኛለህ። ያኔ እንደ ቦክስ መለማመጃ ሳኩ ይዘህ ስትጠበጥበኝ አቀርቅሬ ተጠበጠብኩልህ። የቤታችንና መል በቤታችን ብዬ ነው እንጂ ቢይዝህ እፍኝ አሰሲሽ ታውቃለህ። እሺ ቆንጆ አውቃለሁ። ይሄ ነገር ለኔም ላንቺም ጥሩ አይደለም። ስለዚህ እጅሽን አንሺው። አትጫወትብኝ ስሞት ሞገስ ለእኔና ለአንተ እንደዚህ አይነት ነገር አያምርብንም ሞገስ። በቃ እኔ እናንተ የሚያምሩብን እንደዚህ መተቃቀፍ ምናምን ነው ሞገስ። በቃ ሁሉም ነገር እንተውና እንደ ድሯችን ሞገስ። ስሞት በጣም ቀልደኛ ነሽ። ከዚህ ሁሉ በኋላ ዛሬም እኔና አንቺ በፍቅር አብረን እንድንኖር ታስቢያለሽ ማለት ነው? ለምን አላስብም ሞገስ? ያለፈውን ጥፋታችን ሁሉን ትተን እባክህ ሞገስ፣ እንደ ድሮ ፍቅራችንን አዲስ እባክህ ሞገስ፣ እንደ ድሮ አብረን እንሆን። የእስካሁኑን ነገር ዝም ብዬ ባዳምጥሽ ጭራሽ ካሁን በኋላ ከኔ ጋር በፍቅር ተሳስሮ ስለመኖርም ታስቢያለሽ ማለት ነው? ከኔ ጋር በፍቅር አብሮ መኖር ያምርሻል ሶስና? አማሪ ሞገስ፣ አማሪ የመጀመሪያ አምሮቴ ከዚህ ጀመረ ሞገስ። እንግዲህ እውነቱን ልንገርሽ ሲያምርሽ ይቀራል። አሁን ፖሊስ ከመጥራት በፊት ቤቴን ለቀሽ ውጭልኝ። አልወጣም ሞገስ። ይሄ እንደ ድሮ ሂጂ አትምጪ አትደውይ ምናምን የሚባለው ነገር ሞገስ ድሮ ቀረ። ለምንድን ነው እሱ የሚቀረው? አስታውሳት፣ ያችን ምሽት ማህሌትን እያሰብክ ከኔ ጋር ያደርክበት ምሽት ለኔ መጽናኛ የሆነ መኖሪያ የሆነ ያችን ምሽት ለኔ ቤቢዬ ሞገስን ፈጥራልኛለች። ሞገሴ ትንሽ ሞገሴ ፈጥራልኛለች። ትንሽ ሞገስ ይነካው ሆዴ ውስጥ ቤቢዬ ቡጊ መጨፈር ጀምሯል። ሞገስዬ ሞገስ
ወይኔ ሰውየው ልጅ ለስንቷ ልበገር እንዳልኩ ለራስ ምታት ልሸነፍ። ወይኔ ይኸውልሽ መስኪ እንደዚህ እየታመመ ነው ሆስፒታል እንሂድ ስለው እምቢ የሚለኝ። አባዬ ግን ምን አለበት አንዳንዴ እንኳን ሰው የሚልን ነገር እሺ ብትል። ምን አይነት ጣጣ ነው የገባሁት ዘመዶቼ። አሁን ራስ ምታት ያዘው ብላችሁ ሐኪም ቤት ብትወስዱኝ የሰው መሳቂያ አትሆኑ። ሰው አይስቅባችሁም። በሽታ ራስ ምታት ብቻ አይደለም። አንዳንዴ እኮ ራስ ምታት ራሱ የሆነ የሌላ በሽታ ምልክት ሊሆን ይችላል። ቆይ አመመኝ ማለት ከጀመርክ ስንት ጊዜ ሆነ? መስኪ አይኔ ብይ ልብኛል ማለት ከጀመረ ስንት ጊዜ ሆነ አይደል? እኮ በእናትህ አባዬ እሺ በለንና እንሂድ። አልላችሁም። ካሁን ወዲህ የምታስቸግሩኝ ከሆነ ይኸው ቤቱን ለቅቄላችሁ እሄዳለሁ። ወይኔ ማን አሁን ሁሉንም ተውና አልጋ ላይ አስተኝ። መስኪ አንቺ አልጋውን አስተካክዩ ቀስ ብለን። አባዬ ምን ነው አባ? አባዬ አረ መስኪ ጉዶን እኔ ፍጹም የማይታመን ትልቅ ፌዝ ነው። ፌዝ አይደለም ሞገስ እውነት ነው። ካላመንክ ሻምጣጅን ሆዴ ላይ አድርግና ራሱ ቤቢ የሞገስ ነኝ ሞገስ ሲል ትሰማለህ። እውነት ሞገስ አንተማ ጥርሱ እንደጨረሰ እንዳረጀው አሽቀንጥረ ልትጥለኝ አስበ ነበር አለ ሞገስ። ግን ፈጣሪ ከላይ ሆኖ ያያል። አየ ሞገስ እባክህ ያጠፋው ጥፋት ትልቅ እንደሆነ ይገባኛል። ግን በቃ ልጅን የሚያክል ትልቅ ስጦታ ሰጠው። ስሞት በልጃችን ስም ይቅር በለኝ እባክህ። በቃ ልጃችን ሁሉን ነገር ክሱ ያስማማናል። ደግሞ ከፈለክ ስሙንም አስማማው እንለዋለን። ከፈለክም እርቅ ይሁን እና በዚህ አስረሽና ተብትበሽ ልታስቀርኝ የምትችይ ይመስልሻል ማለት ነው? አረ ስለ መድኃኒዓለም አሁን በዚህ ሰዓት አስረሽ ተብትበሽ አስቀምጠሽ የሚባል ነገር የሚወራበት ጊዜ ነው ሞገስ። ታውቅ እንደዛ የማታስቢ ከሆነ ቤት ለቀሽ ውጭልኝ። ወይ ጉድ! አሁን በዚህ ሰዓት ውጪ የሚባልበት ጊዜ ላይ አይደለንም ሞገስ። አሁን ማድረግ ያለብን በቃ ሁሉን ነገር ትተን ተስማምተን ልጃችንን ማሳደግ ብቻ ነው ሞገስ። የኔም ቤት ያረገሽው እኮ እኔን አማክረሽኝ አይደለም። ስለዚህ ምንም የሚያገባኝ ነገር የለም። ተው ሞገስ ተው። ዛሬ ላይ ቁመን ትላንት እናስባት። ምን ስትለኝ ነበር? ቆሽ አንቺን የመሰለ ልጅ ፈልጋለሁ ካንቺ ፍሬ ፈልጋለሁ እያልክ ስንት ያለመንከኝ? አዎ ብዬሽ ነበር። ግን በስርዓቱ ተጋብተን ቤቱ ሸት አትዋሽ። እንግዲህ አትዋሽ ሞገስ አትዋሽ። አንተ አሁን ከኔ ጋር ውለጅልኝ እንጂ እንደው በስርዓት ስለ ጋብቻ እንኳን አውርተኝ ታውቃለህ ሞገስ? ላግባሽ ብለኝ ታውቃለህ? ካሁን በኋላ ከዚህ በላይ መጨቃጨቅ አልፈልግም። ስለዚህ ውጭልኝ። ቆይ ግን ሞገስ አንተ ግን የልጅን እናት ሶስናን በዚህ ጨለማ ውጭ ስትል ትንሽ አይከብድም? ጥሩ እንግዲያው አንቺ ማትወጪ ከሆነ እኔ እወጣለሁ። ሞገስ እንዴ ቆይ እኔስ ልጃችንስ? ምን ሆኖ ነው? እኔ ምን አውቄ ራሴን ሲል ቆይቶ ነው የወደቀው። ሂዱና ካርድ አውጡላችሁ። ካርድ የት ነው? አንዴ እባክሽን። ችግሩ የጠና ሳይሆን አይቀር።
ምናልባት ብዙ ገንዘብ ሊያስፈልገን ስለሚችል ለሉል ደውልለት። እንዴት እዚህ ድረስ ልትመጪ ቻልሽ? ሌላ አማራጭ ስላጣው። ለማንኛውም በተፈጠረው ነገርና በደረሰብሽ አደጋ በጣም አዝኛለሁ። አዎ እኔም እንደምታዝን አውቃለሁ። ጥየሽ የሄድኩት መፈንከትሽን ስላላወቅኩ ነው። ግን የፈለገው ነገር ቢሆን ወደ ሐኪም ቤት እንደሚሄድ እንዴት ደምሽን እያዘራሽ ትቀመጫለሽ? እኔ እንጃ፣ ምናልባት መሞት ፈልጌ ይሆናል። ማህሌት፣ አንተ ስታስበው ልጄ በዛ ሁኔታ ታስሮ ካንተ ጋር በዛ ሁኔታ ተለያይተን መኖር የምፈልግ ይመስልሃል? ቢሆንም ግን የኔና የልጆች ስቃይ ሊያሳስብሽ ይገባ ነበር። በዛ ሰዓት ያንን ለማሰብ አልቻልኩም። እንግዲህ አሁንም በዚህ ሁኔታ ከቀጠልን የከፋ ነገር እንደሚፈጠር አውቀዋለሁ። ስለዚህ ለኔም ለልጆችም ስትል ወደ ቤት ተመለስ እያልኩ ነው። ፈጽሞ አላረገው። ጸደይ 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 የሄደች ጫጩት የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ጭራሽ ስልክሽንም አጥፍተሻል። ሄሎ አቶ አስናቀ፣ ያው እንግዲህ በጉጉት የምንጠብቃቸው እቃዎች ነገ ሊጫኑ ነው። ዝም በል። አቤት። የደወልኩት ያንተን አሽቃባጭ ገድል ልሰማ አይደለም። ማለት እህቴን እንዲህ አረካት እንዲፈጠርካት ስትል ነበር። ጭራሽ ደግሞ ዛሬ ወስዳስ መሻት። ምን አሉኝ? ስለዚህ ድፍረትህ ነገ እንነጋገራለን። አሁን ግን በአስቸኳይ አንጠልጥለህ አምጣት። ማንን ነው እሱ ማምጣት? ያስናቀ ፍቅሩ ነው እንጂ ጠላትነቱ ምን እንደሆነ አታውቅም። ስለዚህ ጭንጫጩት እህትህን እንደ ድመት አንጠልጥለህ አምጥተህ በራፌ ላይ አስቀምጠህ ጭራህን ሸጉ በሂድ። እንዴ አቶ አስናቀ ምን ማለቱ ነው? እኔ እኮ ከነጋ አላየኋትም። 30 ደቂቃ ሰጥቼሃለሁ።
አሁን ተነሽ፣ ወደ ቤት ላድርስሽ። መስፍን የተናገርኩትን የተረዳልኝ አልመሰለኝም። ባርች ሁሉንም ነገር ሰምቷል። እናንተም ማትታረቁ ከሆነ ራሴን አጠፋለሁ እያለ ነው የምልህ። እኔ ደግሞ እሱን አጥቼ መኖር እንደማልችል ታውቃለህ። የትኛውም እናት ብትሆን ልጇን ቆማ መቅበር የምትፈልግ የለች። ስለዚህ ልጄ ያሰበውን ቀድሜ ያደርገዋለሁ። ግን ምንድን ነው ያደረግኩሽ ማለት? እምነቴን አጉለሽ የፈጸምሽብኝ ክህደት ከበቂ በላይ ነበር። አሁን ደግሞ ለምን ታሰቃይኛለሽ? ደግሞ ምን አድርጌ ያሰቃየው? አሰቃይተሽኛል። ልጄ ከአሜሪካ ነገር ደውላ ወደ ቤት ማልመለስ ከሆነ ትምህርቷን አቋርጣ እንደምትመጣ ነግረኛለች። ታዲያ ከዚህ በላይ ማሰቃየት አለ? እና ለሷም እንደዋሻት ፈለግ? ደሞስ እንደዛ ማለቷ ምን ያስገርምሃል? ቤተሰባችን ምን ያህል የጠበቀ ትስስር እንዳለው ታውቃለህ። አንዳችን ያለ አንዳችን ባዶ ነን። ይሄን ደግሞ እድሜ ልኬን ስትነግረኝ ነው የኖርከው። ስለዚህ ይሄንን አውቀህ እባክህ ወደ ቤት ተመለስ እያልኩ ነው። ይሄን ሁሉ አደጋ እንደሚፈጠር እያወቅ ሀሳብን አትቀይርም ማለት ነው? ቀቀኝ እንዲህ ያመምሽማ ብቻሽን መሄድ የለብሽም። ራሴን አጠፋለሁ ስል የራስሽ ጉዳይ አልከኝ። አሁን ደግሞ ካልሸኘውሽ ትላለህ። ታዲያ ይሄ ትልቅ ፌዝ አይደለም? አሁን ልቀቀኝ፣ ልሂድበት። አልለቅሽም። በግድ ትለቀኛለህ። ደግሞም እንዳትከተለኝ። አይ ካልክ አይንህ እያየ የሚበር መኪና ውስጥ ነው ምገባው። ልቀቀኝ። ስለፈጠረ መስፍኔ ይቅርታ ከመጠየቅ ሌላ ምን እንዳደርግልህ ነው የምትፈልገው? እሺ ለአንዲት ደቂቃም ቢሆን ስለ ራስህ ማሰብ ትተህ ለምን ስለኛ አታስብ? የሕክምና ሪፖርቱና የአሻራ ውጤት ነው። አዲስ ነገር አለ? ብዙም ያለው አይመስለኝም። ሟች የተገደለው አንገቱን ታንቆ። የገዳዩ አሻራ ተገኝቷል? አልተገኘም። ግን ያነቁት እጆች ተለቅ ያሉና የወፍራም ሰው እጆች ናቸው። ስለዚህ ትንሹ ብሩክ አልገደለውም ማለት ነው። ባይገለውም አስገድሎት ሊሆን ይችላል። እንደውም በሚቀጥለው ጊዜ ፍርድ ቤት ሲቀርብ ተጨማሪ ጊዜ ቀጠሮ ጠይቀን ማጣራት አለብን። መጠየቅ አያስፈልግም። ምን ማለት ነው መጠየቅ አያስፈልግም ማለት? ምክንያቱም የልጁ ጓደኞች ከጉዞ መልስ እቤት እንዳደረሱት ነግረውናል። እናቱም ሰራተኛዋም በዛ ሰዓት እቤት እንደገባ ነግረውናል። ሁለቱም የነገሩን ሰዓት ተቀራራቢ ነው። በዚያ ላይ ሟች ያነቁት እጆች የብሩክ አይደሉም። ስለዚህ ይሄ ልጅ እዚህ የምናቆይበት ምንም ምክንያት አይኖርም። ለምንድን ነው የማይኖረን? እስካሁን የጠቀስካቸው ነገሮች እኮ የልጁን ንጽህና የሚያረጋግጡ አይደሉም። ኢንስፔክተር፣ ይሄ መንገድ ብዙ የሚያስኬድን አይደለም። በቃ የምርመራው ትኩረታችን የግድ ወደ ሌላ አቅጣጫ መቀየር እንዳለብን ማዞር እንዳለብን ማመን አለብን። በፍጹም ማዞር የለብንም ኢንስፔክተር፣ ማመን አለብን። ክትትላችን መቀጠሉ እኔም አንተም ተማምነንበታል አይደለም? ግን በቃ ይሄን ሁሉ ጊዜ ትኩረታችንን ብሩክ ላይ ማድረጉን ማንሳት አለብን። በጣም ያሳዝናል። ዋናው ተጠርጣሪ ያለ ሌላ ቦታ ላይ ማተኮሩ ለእኔ ትልቅ እብደት ነው። እብደት? ኢንስፔክተር ተመለስ። ኢንስፔክተር
ከባለ ጉዳይ ላይ ማይሆን ምድር ላይ እየወሰድኩ ወንጀልን ማድበሰብስ ይመስላል? እኔ አይመስለኝም። ካልመሰለ ጥሩ፣ ተቀመጥ። ስማ፣ ይሄ ወንጀል እኔን ያላሳሰበኝ መስሎ ከተሰማ በጣም ነው የማዝነው። እኔ ከዚህም በላይ ስለሸተተኝ ነገር ይህን ወንጀለኛ የምናገኝበትን ስልት በተለየ መንገድ ለመቀየር ስላሰብኩ ብቻ ነው። ጥሩ። ስለዚህ ምን እንድናደርግ ነው የምትፈልገው? የዚህ ወንጀል አፈጻጸም በወቅቱ እንግዳ ከነበረው የታምራት እንቅስቃሴ ጋር ቁርኝት እንዳለው በእርግጠኝነት እኔም አምንበታለሁ። ጥሩ። ካመንክበት ትኩረታችንን እዚህ ላይ እናደርግ። ወሬውን ያቀበሉትን የተከበሩ ትልቅ ሰው ማን እንደሆኑ እናጠራ። እንዴት አድርገን ነው ይሄን ማወቅ የምንችለው? እሱ ነው ከባዱ ነገር። ግን ቢሆንም ካሰብንበት ምንም ነገር ማድረግ እንችላለን። አንተ አስበህበታል? እያሰብኩበት ነው። እንደውም አንድ ነገር አለኝ። በዛን ወቅት ለታምራት የተደወሉ ስልኮችን ማጣራት። ጥሩ፣ እናጣራ። ካጣራን በኋላ ግን ምንድን ነው የምናገኘው ነው ዋናው ነገር። የተከበሩትን ትልቅ ሰው እመነኝ እናገኛቸዋለን። እርግጥ ስልኮቹ ብዙ ሊሆኑ ይችላሉ፣ ግን እነሱን መለየት የዘመዶቹን፣ የወዳጆቹን፣ የሥራ ባልደረቦቹን ትለይና እንግዳ የሆኑት ላይ ግን ትኩረት ትሰጣለህ። መልካም። ይሄ በመጠኑም ቢሆን የሚያስኬድ ይመስለኛል። በጣም ጥሩ። ካመንክበት ጊዜ ሳታጠፋ አሁኑኑ ስልኮቹን አጣራልኝ። ስልኮቹን ብቻ ሳይሆን የስልኮቹ ባለቤት ማን እንደሆኑ። እኔም በዚህ በኩል ወሊሶ ለታምራት የተደወለበትን ስልክ አጣራለሁ። እኔ ካሁን ከሆነ የምስራቹን ነግረኝ ብራምባር ሰብ ምንድነው ይሄ እንደተመኘኋት አገኘኋት ብዬ አዜማለሁ ብዬ ሳስብ እስቲ ጉድ ሰርተኝ ጠፍተህ ከርመህ እንደገና ተወኝ ትላለህ እንዴ? አልተወም። አይገርምህ? አንተ እንዴት ሆንክ? አልተሳካልኝም። አሁንም እንዳመረሩ አምራለች ብርቅ። እንደውም እንዳላስጨንቅ ብዬ ነው እንጂ ልነግርህ የፈለኩት ነገር ነበር። ምንድን ነው ትነግሪኝ? በእኔ ላይ የደረሱብኝ ጉዳቶች በአንተ ላይ እንዲደርስ እትዬ ማህሌትንም እንዲያሳመሟት ብሩኬንና እህቱንም እንዲያሳቅቋቸው አልፈልግም። ስለዚህ ጋሽ መስፍን እባክህ እሺ በለኝና ወደ ቤት ተመለስ።